በአሁኑ ሰዓት በብዛት የምንሰማቸው የአዛን አደራረጎች በጣም በርካታ ስህተት አለባቸው። አብዛኛዎቹ ስህተቶች ደግሞ የአዛኑን ትርጉምና መልእክት ሙሉ በሙሉ የሚያበላሹ ናቸው። አዛን ማለት ሙስሊሞች ወደ ሶላት የሚጠሩበትና ራሱን የቻለ ትልቅ ዒባዳ እንደመሆኑ መጠን ረሱል አለይሂ ሰላቱ ወሰላም ባዘዙትና በደነገጉት መልኩ ብቻ ሊከወን ይገባዋል። በምንም መልኩ ትንሽም ቢሆን ሊቀየርና ሊለወጥ አይገባውም፣ አለያ አላህ ዘንድ ፈጽሞ ተቀባይነት አይኖረውም። በዚህ ቪዲዮ ምክንያት በርካቶች ስህተታቸውን ሊያስተካክሉ ስለሚችሉ ይህን ቪዲዮ ለበርካቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። እንግዲህ አዛን አደራረግ ላይ በብዛት የሚፈጠሩ ስህተቶች በአራት መልኩ ሊከሰቱ ይችላሉ። ስህተቱ የተፈጠረው አንደኛ አዛኑ ላይ የሆነ ነገር በመጨመር ሊሆን ይችላል። ሁለተኛ ከአዛኑ የሆነ ነገር በመቀነስ ሊሆን ይችላል። ሶስተኛ አዛኑ ውስጥ የሆነ ነገር በሆነ ነገር በመተካት ሊሆን ይችላል። አራተኛ ደግሞ የአዛኑ ዜማ ወይም ደግሞ ቅላጼው ላይ ሊሆን ይችላል ስህተቶቹ የሚፈጠሩት። እስኪ ከመጀመሪያው እንጀምር። አዛን ላይ የሆነ ፊደል ወይም የሆነ መሳቢያ አሊያም የሆነ ቃል በመጨመር የሚከሰቱ ስህተቶች ናቸው። እንደዚህ አይነት ስህተቶች ከባድና የአዛኑን ትርጉም ሙሉ በሙሉ ሊቀይሩትም ሆነ ሊያበላሹት የሚችሉ ናቸው። አንደኛ አላሁ አክበር ከሚለው ቃል ላይ ከመጀመሪያይቱ ፊደል ሐምዝ ቀጥሎ አሊፍ ፊደልን መጨመር ነው። ማለትም አላሁ አክበር። ይህ ስህተት አረፍተ ነገሩን ወደ ጥያቄ ይቀይረዋል። እንደሚታወቀው አላሁ አክበር ማለት አላህ ከሁሉም በላይ ታላቅ ነው ማለት ሲሆን አላሁ አክበር ካልን ግን አላህ እውነት ታላቅ ነውን በሚል ጥያቄ ይሆናል። ይህ ደግሞ ትልቅ ስህተት ነው። ስለዚህ አላሁ አክበር ሳይሆን አላሁ አክበር ብለን ሐምዝን ፊደል ሳንስብ ማንበብ ይኖርብናል። ሁለተኛውና በብዛት የተስፋፋው ስህተት አክበር ከሚለው ቃል ውስጥ ከባእ ፊደል ቀጥሎ አሊፍ ፊደል መጨመር ነው። ማለትም አላሁ አክበር። ይህ በጣም መጥፎ ስህተትና የቃሉን ትርጉም ሙሉ በሙሉ የሚቀይርና የሚያበላሽም ጭምር ነው። እንደሚታወቀው አክበር ማለት ታላቅ ማለት ሲሆን አክባር ማለት ግን ከበር ከሚለው ቃል የመጣ ነው። ከበር ማለት ደግሞ ከበሮ ማለት ነው። አክባር ሲሆን ደግሞ ወደ ብዙ ቁጥር ይቀየርና ከበሮዎች ማለት ነው። እንግዲህ በዚህ መልኩ በጣም መጥፎ ትርጉም አለው ማለት ነው። እዚህ አክበር የሚለው ቃል ላይ ደግሞ ምንም አይነት መሳቢያ የለም። ስለዚህ አላሁ አክበር ብለን ሳንስብ ማንበብ ይኖርብናል። ሶስተኛው ስህተት አላህ እና አክበር የሚለው ቃል መካከል ላይ ዋው ፊደልን መጨመር ነው። ለምሳሌ አላሁ አክበር ወይም አላሁ አክበር። እነዚህ ሁለቱም አባባሎች ስህተቶች ናቸው። ዶማን ሐረካ ዶማ አድርገን እንጂ ማንበብ ያለብን ወደ ዋው ፊደል ቀይረን ማንበብ የለብንም። ስለዚህ አላሁ አክበር ብለን ዋውን ወይም ደግሞ የዋው ድምፅን ሳንጨምር ማንበብ ይኖርብናል። አራተኛው የሸሃዳ ቃል ውስጥ ኢላህ ከምትለዋ ቃል መጨረሻ ላይ አሊፍ ፊደልን መጨመር ነው። ለምሳሌ አሽሃዱ አላ ኢላሃ ኢላላህ። ይህ ከባድ ስህተትና የሸሃዳውን መልእክት ሙሉ በሙሉ የሚያበላሽ ነው። ምክንያቱም ኢላህ ማለት አንድ አምላክ ማለት ሲሆን ኢላሃ ማለት ግን ሁለት አምላኮች ማለት ነው። ስለዚህ መሳቢያ የሌለውን ማንኛውንም ፊደል ስበን ልናነብ አይገባም። ምክንያቱም አሁን በምናየው መልኩ ፈጽሞ ስህተትና የተበላሸ ትርጉም ስለሚያመጣብን፣ ስለዚህ ፈትሐ አድርገን ምንም ሳንስብ ማንበብ ይኖርብናል። አሽሃዱ አላ ኢላሃ ኢላላህ። አምስተኛው ስህተት አሁንም በተመሳሳይ ሁለተኛው የሸሃዳ ቃል ላይ አነ የምትለዋ ላይ አሊፍ ፊደልን መጨመር ነው። ማለትም አሽሃዱ አና ሙሐመደን ረሱሉላህ። ይህም በጣም መጥፎና ትርጉሙን የሚያበላሽ ሲሆን አና ማለት እኔ ማለት ነው። ትርጉሙም እኔ መሐመድ የአላህ ረሱል መሆኔን እመሰክራለሁ ማለት ነው። ስለዚህ ይህን ቃል ፈጽሞ መሳብ የለብንም፣ ባለበት ነው ማንበብ ያለብን። አሽሃዱ አነ ሙሐመደን ረሱሉላህ። ስድስተኛው ስህተት ሐያ ዐለ ሶላ የሚለው ቃል ላይ ሐያ ከምትለዋ ቃል ቀጥሎ አሊፍን ፊደል መጨመር ነው። ማለትም ሐያ ዐለ ሶላህ። ይህም ትርጉሙን ሙሉ በሙሉ የሚቀይረው ሲሆን ባለበት ምንም ሳንስብ ማንበብ ይኖርብናል። ሐያ ዐለ ሶላህ። እንግዲህ እስካሁን ያየናቸው በመጨመር የሚከሰቱ ስህተቶች ሲሆን በመቀነስ ደግሞ የሚከሰቱ ስህተቶችን እስኪ እንመልከት። አንደኛ ሃእን ፊደል ከሸሃዳው ላይ መቀነስ። ማለትም አሻዱ አላ ኢላሃ ኢላላህ አሻዱ። ይህ መልእክቱን ሙሉ በሙሉ የሚቀይረው በመሆኑ ሃእን ፊደል በግልጽ ማንበብ ይኖርብናል።
አሻዱ ሳይሆን አሽሃዱ አሽሃዱ አላ ኢላሃ ኢላላህ። ይህ ብዙዎቹ የሚሰሩት ስህተት ነው። ሁለተኛ ሐየ ዐለ ሶላ የሚለው ቃል ላይ ታእን ፊደል ሳናነብ ማቆም ማለትም ሐየ ዐለ ሶላ ሐየ ዐለ ሶላ። ይህ መልእክቱን ሙሉ በሙሉ ይቀይረዋል። ሶላት ማለት ስግደት ማለት ሲሆን ሶላ ማለት ግን እሳት ማለት ነው። ስለዚህ ይቺን ታእ ፊደል ስትቆም ያው ሃ ፊደል ተደርጋ ነው የምትነበበው። ስለዚህ በግልጽ ልናነባት ይገባል። አለያ አሁን እንዳየነው መጥፎ ትርጉም ያስይዝብናል። ስለዚህ ሐየ ዐለ ሶላ ሳይሆን ሐየ ዐለ ሶላህ ሐየ ዐለ ሶላህ ብለን ሃእን ፊደል በግልጽ ማንበብ ይኖርብናል። ሌላው የስህተት አይነት በመተካት የሚፈጠር ሲሆን ፊደልን በፊደል ሐረካን በሐረካ ወይም ደግሞ አናባቢን በሆነ ፊደል በመቀየር የሚፈጠሩ ስህተቶች ናቸው። አንደኛ ኢድጋም መደረግ የነበረበትን ኢዝሃር ወይም በግልጽ ማንበብ። ለምሳሌ የሸሃዳው ቃል ላይ አሽሃዱ አነ ላ ኢላሃ ኢላላህ፣ ይህ ፈጽሞ ስህተት ነው። በጭራሽ በዚህ መልኩ ሊነበብ አይገባውም። እዚህ ላይ ኑን ፊደል ከላም ፊደል ጋር ኢድጋም በመደረግ ወይም ደግሞ በመጨፍለቅ የምትነበብ ሲሆን አላ ብለን እንጂ አነላ ብለን በግልጽ ለያይተን ማንበብ የለብንም። ስለዚህ ልክ እንደ አንድ ቃል በአንድ ላይ ነው መነበብ ያለበት። አሽሃዱ አነላ ሳይሆን አሽሃዱ አላ ኢላሃ ኢላላህ። ሁለተኛ በተመሳሳይ ሁለተኛው ሸሃዳ ላይ ልክ እንደዚሁ ኢድጋምን በኢዝሃር ቀይሮ ማንበብ ማለትም አሽሃዱ አነ ሙሐመደን ረሱሉላህ። እዚህም ላይ ተንዊን ከራእ ፊደል ውስጥ ኢድጋም ተደርጎ የሚነበብ እንጂ በግልጽ ለያይተን የሚነበብ አይደለም። ስለዚህ አሽሃዱ አነ ሙሐመደን ረሱሉላህ እንጂ ሙሐመደን ረሱሉላህ ብለን ለያይተን ማንበብ የለብንም። አሽሃዱ አነ ሙሐመደን ረሱሉላህ። ሶስተኛውና በርካቶች የሚሰሩት ስህተት እዚሁ ሁለተኛው የሸሃዳ ቃል ላይ ዶማውን ወደ ፈትሐ ቀይረን ማንበብ ነው። ማለትም አሽሃዱ አነ ሙሐመደን ረሱለላህ ይልቁንስ ዶማ ተደርጎ ነው ሊነበብ የሚገባው። አሽሃዱ አነ ሙሐመደን ረሱሉላህ። አራተኛ ሐየ ዐለ ሶላ የሚለው ቃል ላይ ሐእን ፊደል ሃ ፊደል አድርገን ቀይረን ማንበብ ማለትም ሀየ ዐለ ሶላህ። ይህ በርካቶች የሚሰሩት ስህተት ነው። ይልቁንስ ሐእን ፊደል ሃ አድርገን ነው ማንበብ ያለብን። አለያ የትርጉም ለውጥ ያመጣል። ሐየ ዐለ ሶላህ። አምስተኛው ሐየ ዐለል ፈላህ የሚለው ቃል ላይ ፈላህ የምትለው ቃል ላይ ያለችውን ሃእን ፊደል ወደ ሃ ፊደል ቀይረን ማንበብ ነው። ማለትም ሐየ ዐለል ፈላህ ሳይሆን ሐየ ዐለል ፈላህ። ይህ ፈጽሞ ስህተት ነው። መልእክቱንም ሙሉ በሙሉ የሚቀይረው ይሆናል። ምክንያቱም ፈላህ ማለት ስኬት ማለት ሲሆን ፈላህ ማለት ግን በረሃ ወይም ሜዳ ማለት ነው። ስለዚህ ሃእን ፊደል ሃ አድርገን ነው ማንበብ ያለብን። ሐየ ዐለል ፈላህ። የመጨረሻውና በብዛት ስህተት የሚፈጠርበት ደግሞ ዜማውን በምንልበት ጊዜ ነው። ማለትም ከልክ በላይ መሳብ። ይህ በርካቶች በስፋት የሚፈጽሙት ስህተት ነው። እንደሚታወቀው ረጅሙ የመሳቢያ ጊዜ 6 ሰከንድ ነው ወይም ደግሞ 6 ሐረካ ነው። ከዚህ በላይ የሚሳብ ሐረካ እንዳለ የሚያሳይ አንድም ዘገባ የለም። ከፍተኛው በአረብኛ አንድን ፊደል የመጨረሻው የመሳቢያ መጠን 6 ሐረካ ነው። ከዚህ በላይ የሚሳብ አንድም ፊደል የለም። በጥቅሉ አዛን ላይ መሳብ ያለባቸው ቃላት የሚከተሉት ናቸው። አንደኛ አላሁ አክበር የሚለው ቃል ላይ አላህ የሚለው ቃል ላይ 2 ሐረካ ይሳባል። ሁለተኛ አሽሃዱ አላ ኢላሃ ኢላላህ የሚለው ላይ ደግሞ አሽሃዱ አላ የሚለው ላይ 2 ወይም 4 ወይም 5 መሳብ ይቻላል። ኢላሃ የሚለው ላይ 2 ሐረካ ይሳባል። ኢላላህ የሚለው ላይ አላህ የሚለው ላይ ደግሞ 2 ወይም 4 ወይም 6 ሐረካ ይሳባል። ሶስተኛው አሽሃዱ አነ ሙሐመደን ረሱሉላህ የሚለው ላይ ረሱል የሚለው ላይ 2 ሐረካ ይሳባል። አላህ የሚለው ቃል የመጨረሻው ቃል ላይ ደግሞ 2፣ 4፣ 6 ሐረካ መሳብ ይቻላል።
አራተኛው ደግሞ ሐየ ዐለ ሶላህ የሚለው ነው። ሶላህ የሚለው ላይ 2 4 6 ሐረካ ይሳባል። በተመሳሳይ ሐየ ዐለል ፈላህ የሚለው ላይ ፈላህ የሚለው ላይ ላም ላይ እንደዚሁ 2 4 6 ሐረካ ይሳባል። አምስተኛውና የመጨረሻው ደግሞ ላኢላሃ ኢላላህ የሚለው ላይ ነው። ላ የሚለው ላይ 2 ወይም 4 ወይም 5 ሐረካ መሳብ ይቻላል። ኢላሃ የሚለው ላይ 2 ሐረካ ይሳባል። ኢላላህ የሚለው የመጨረሻው ላይ ደግሞ 2 ወይም 4 ወይም 6 ሐረካ ይሳባል። እነዚህ እንግዲህ አዛን ውስጥ የሚሳቡ ፊደላት ናቸው። ሆኖም በርካቶች ግን ከ6 ሐረካ በላይ እስከ 12 እስከ 16 ድረስ የሚስቡ በርካታ ሰዎች አሉ። ይህ ከሱና የወጣ አደራረግ ነው። ለምሳሌ አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ። ስለዚህ ትክክለኛውንና የተስተካከለውን የአዛን አደራረግ ማድረግ ይኖርብናል። በመጨረሻም እስኪ እኔም ትክክለኛውን የአዛን አደራረግ ለማድረግ ልሞክርና ላጠናቅ። ስህተት ካለ በኮሜንት እንድታሳውቁኝ በአክብሮት እጠይቃለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ስላዳመጣችሁኝ በጣም ነው የማመሰግነው። ይህ ቪዲዮ ለበርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም።